ሰላም ውድ የሶስተኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ክፍል 2 ነው። ከማሜ ማትስ ዩቲዩብ የሚቀርብላችሁ ይሆናል። በክፍል 1 ላይ አንዲት ኮሬክሽን ወይም ማስተካከያ ልስጥ። እዚሽ ጋር ይችን ማነቃቂያ የምትለው ላይ 3 ይደርሳቸዋል የሚለው ላይ 5 እና ኮሜንት ላይ በርግጥ ፒን አድርጌ አስቀምጫለሁ 5 እና 7 ብላችሁ በኮሬክሽን ያዙልኝ። እና በዚህ በተሰጠው አረፍተ ነገር መሰረት በመጀመሪያ እኩል አልተካፈሉምና እውነት ይሆናል ወይ? yes ይሄኛው ልጅ ለሁለተኛው ልጅ 1 ሲሰጥ ይቺ 4 ትሆናለች፣ ይሄ ደግሞ 8 ይሆናል። ስለዚህም እጥፍ ይሆናል ያለን እውነት ሆነ ማለት ነው። እንደገና ደግሞ በአንጻሩ ምንድነው ያለው? ይሄንኛው ልጅ ለዚህኛው ሲሰጥ ደግሞ እኩል ይሆናሉ ነው የሚለው። ትክክል ነው። ስንት ትሆናለች? እቺ 6 ስትሆን ይችኛዋም 6 ትሆናለች እና በዚህ መሰረት ይስተካከል። እሺ ወደ ዛሬው ውይይታችን ስገባ እዚህ ላይ በምስሉ በሚመለከተው ምስል ውስጥ ያሉትን 12 ብርቱካኖች በ2 በ3 በ4 እና በ6 በቡድን መድቡ። እያንዳንዱ በቡድን ስንት ብርቱካኖች ይሆናሉና 12 ናቸው አይደለ? ለሁለት ከሆነ ያውና እዚህ እንደምሳሌ የመጀመሪያው ለሁለት ከሆነ ሁለት ሰርክሎች እናስቀምጥና 12 እስከሚያልቅ በክፍል 1 እንድትወያዩ 12 እስከሚያልቅ ድረስ ማስቀመጥ ነው። ስለዚህ አንድ እዚች ጋር እንሰጣለን። ለዚህ 1 2 ሆነ ማለት ነው። 3 4 5 6 7 8 9 10 11 12 አጠቃላይ ስንት ሆኑ? በእያንዳንዱ ላይ ያሉትን ብንቆጥራቸው ስንት ነጥቦች እንዳሉ ቁጠሩ። 6 ይሆናሉ። 6 ይደርሳል የሚለውን ለማሳየት ነው። ይሄ ለ3 የተባለው ደግሞ እዚህ 3 ሰርክሎች እንደዚሁ እናስቀምጣለን። እዚህ አንድ ሰርክል፣ እዚህ አንድ ሰርክል፣ እዚህ አንድ ሰርክል ብናስቀምጥ 3 ሰርክሎች ወይም 3 ቡድኖች ኖሩን ማለት ነው። 12 እስከሚያልቅ ድረስ ማስቀመጥ ነው። 1 2 3 4 5 6 7 8 9 10 11 12 በእያንዳንዱ ላይ ስንት ኖሩ? 4 ኖሩ። እንደገና ሀመር ውሃ ላይ 4 ኳሶች 4 ቡድን ላይ ብናስቀምጥ ደግሞ 1 2 3 4 ይህ ማለት እንግዲህ አሁን ለ12ን ለ2 ሲካፈል ስንት እንደሚደርስ ለ3 ሲካፈል ስንት እንደሚደርስ አሁን ደግሞ እነዚህ ለ4 ሲካፈል በየግላቸው ስንት እንደሚደርስ ለማሳየት ያክል ነው። እሺ 1 2 3 4 5 6 7 8 9 10 11 12 3 ደረሰ ማለት ነው እያለ ለ6 ደግሞ 6 ቦታ ላይ እንትኖች እናስቀምጣለን። 1 2 3 4 5 6 ቡድኖቹን እናስቀምጣለን። 1 2 3 4 5 6 7 8 9 10 11 12 2 ደረሰ የሚለውን እንድናይ ነው እያሳየን ያለው። በክፍላችሁ ውስጥ 28 ኳሶች አሉ ያውና አሁን እዚህ ጋር ደግሞ 28 ኳሶች አሉ እና 7 እያንዳንዳቸውን ብናስር 7 ኳሶችን እያሰርን ወይም ደግሞ በሆነ ማስቀመጫ ላይ ብናስቀምጥ ስንት ቡድኖች ለ7 ይህ እንግዲህ 28ን ለ7 ብንከፍል ስንት ቡድን ይኖራል የሚለው ነው። አንዱን ያውና እዚህ ጀምሮናል 7 እዚህ ኖረን ደግሞ 7ቶቹን እኛ እንዲመቸን አሁን እንደዚህ አግድም እናድርገው። 1 2 3 4 5 6 7 እንደዚህ እናድርገው። እስኪ አንዱን 7 ያውና እዚህ ሰርቶልናል ብያቸዋል። ደግሞ እንደገና እዚህ ጋር 1 2 3 4 5 6 7 እሺ አሁን ደግሞ እዚህ ጋር ቀሩ 1 2 3 4 5 6 7 እንደዚህ አያያዝኳቸው ማለት ነው። አሁን እሱ እዚህ የሰራልን አንድ ቡድን አለ። እቺ በዚግዛግ ያስቀመጥኳት አንድ ቡድን አለች።
እነዚህ ስትሬት ላይን መስመር በቀጥታ መስመር የተቀመጡ አሉ። አጠቃላይ ስንት ሆኑ ማለት ነው? 4 28ን እንግዲህ በ7 እኩል ብንከፍላቸው 4 ጊዜ ይደርሳል የሚለውን እያሳየን ነው። እዚህ ጋር 15 ተማሪዎች ሀገርህን ወክ ለመጓዝ አስበዋል። ባጭሩ ምንድነው አንዱ መኪና 5 ተሳፋሪዎችን ነው የሚይዘው። ከቀረቡት መኪናዎች ውስጥ 5 ተሳፋሪዎችን ይይዛል። ስንት መኪና ያስፈልገናል? ይህንንም እንግዲህ እዚህ ጋር ሰርቶልናል። ያው 5 ከሆነ 1 2 3 4 5 እዚህ ይሳፈሩ። ደግሞ እዚህ ራቅ ልበልና ወይም ደግሞ እንደ በክብ ይሄ መኪና ነው እንበል ክቡን። ደግሞ አንድ መኪና እዚህ ይቅረብና 5 እዛ አስቀምጥኩኛል። ደግሞ እዚህ 5 6 7 8 9 10 ደግሞ አንድ መኪና እዚህ 10 ደርሻለሁ። እዚህኛው 5 እዚህኛው 5 10 ደርሻለሁ። 15 ናቸው ተማሪዎች አይደል? እሺ 10 11 12 13 14 15 5 አስቀምጥኩ። 5 መሆናቸውን ቼክ እናድርግ። አድርጎ 5 ናቸው። ቁጥሩማ በቃ 3 መኪና ያስፈልገናል። ይሄ እንግዲህ በ3 ማካፈልን ያሳያል። ወይም 3 ቡድን እንደምናገኝ። ሌላው በቁጥር መስመር ላይ መሄድ እንደሚቻል ነው የሚያሳያችሁ። እዚህ ጋር ምንድነው ከ0 እስከ 20 አድርጎታል። ዞሮ እኛ የምንፈልገው 15 ነው። 5 እንደዚህ በከርፍ እያደረገ 1 5 ደግሞ እንደገና 1 5 ደግሞ እንደገና 1 5 ስንት አምስቶች? 3 አምስቶች። ሌላ በቴብል ላይ እንደዚህ ማስቀመጥ እንደሚቻል። እሺ እንግዲህ 10 በ5 ስንከፍል 2 ድርሻ ይደርሳል እና ስያሜውም 10 ይሄ የሚከፈለው ተከፋይ ይባላል። ይቺ ደግሞ ለቡድን ለ5 የምናደርግባት ተካፋይ ትባላለች ነው። እናም 10ን 2 ድርሻ ኖረን ይሄ የቡድኑ አባላት ድርሻው ቡድኑ። ስለዚህ 1 2 3 4 5 ይሄ አንድ ቡድን 5 ስለተባለ አይደለም። እሺ እዚህ 1 2 3 4 5 ደግሞ ሌላ ላስቀምጥና 5 ብያለሁ። 6 7 8 9 10 ጨረስን። 2 ደረሰ። 2 ቡድኖች ተፈጠሩ። ይሄንን ነው የሚያሳየን። አሁን ወደ መልመጃችን እንሂድ። መልመጃ 2 ካሬ ምድቦች ካሬ አለ እዚህ ጋር እንደምትመለከቱት yes ይሄንን በተጠየቅ ነው 24 ናቸው። ኦኬ 24 ውስጥ ስንት ጊዜ 2 ካሬዎች አሉ? ሁለቱንም ለየብቻ ማድረግ ነው። ሁለቱን አንድ ጋር እንዲህ ያያያዝን ሁለት ስንት ኖሩን? ወርታች እንደዚህን ቁጠሯቸው። 4 እዚህም 4 ጭረቶች እዚህም 4 ጭረቶች 4 እና 4 8 እና 4 12 ሁለት ካሬዎች 12 ይህ ማለት 24 በ2 ስንከፍለው 12 ድርሻዎች ይኖራሉ። እንቀጥል 24 ውስጥ ስንት ጊዜ 3 ካሬዎች አሉ? አሁን ደግሞ 3ቱን እንድናያይዝ 3 እሺ ወርታች ቁጠሩ 4 8 ለ3 ደግሞ ሲከፈል 8። በዚህ መሰረት 24ን ውስጥ ስንት ጊዜ 4 ካሬዎች አሉ? 4ቱን አያይዙና እናንተ ሞክሩ ደግሞ ስንት ይኖራሉ? 24 መልሳችሁ 8 መሆን አለበት። 24ን 4 ጊዜ 6 መኖር አለበት። 24ን
6 ጊዜ ደግሞ 4 መኖር አለበት ማለት ነው። 32 ተማሪዎች ቡድን 32 ተማሪዎች 4 ቡድኖች ቢከፈል 1 2 3 4 ቡድን ለ4 ቢከፈል ማለት ነው። ስንት ተማሪዎች ቡድኑ ውስጥ ይኖራሉ? እንግዲህ 32 ነው አይደል? ሰርክሏን ቆይ ላሳምራት ላሻሽላት 1 2 3 4 32 ናቸው። 32 እስከሚያልቅ ድረስ እንግዲህ አንዳንድ እየጣልን እንሄድ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 አሁን በአንዱ ውስጥ ስንት አለ? እስኪ እዚህ ውስጥ ያለውን እንቁጠር። እስኪ እዚህ ውስጥ ያሉትን ቁጠሩ እስኪ እንደዚህ ለመቁጠር 1 2 3 4 5 6 7 8 8 በእያንዳንዱ ላይ ያለ 8 ነው ሮሻው ሶስት ቦታው ላይ 32 ሲካፈል ምልክቷን አድርጎልናል። በአራት መልሱ እኩል ይሆናል 8። እናም በ32 ተማሪዎች ውስጥ 8 አባላት ያሉት 4 ቡድኖች አሉ። ምን አለን? እቺን ያዙልኝ። 8 አባላት ያሉት 4 ቡድኖች 8 አባላት በእያንዳንዱ 8 አባላት ያሉት 4 ቡድኖች አሉ። እሺ በ32 ተማሪ ቡድኖች በማደራጀት እያንዳንዱ ቡድን 4 አባላት እንዲኖረው አሁን ደግሞ ቡድኑን እኛ አናውቅም። ዝም ብለን 4 እያስቀመጥን ነው የምንሄደው። 1 2 3 4 ደግሞ እዚህ አንድ ቡድን ልምጣ 32 ናቸዋል። 1 2 3 4 ደግሞ ሌላ ቡድን 1 2 3 4 ደግሞ ሌላ ቡድን 1 2 3 4 ሌላ ቡድን 1 2 3 4 ስንት ደረስን ግን? እዚህ 4 አልኩኝ፣ እዚህ 4 8 እዚህ 4 12 እዚህ 4 16 እዚህ 4 20 ደርሻለሁ። 1 2 3 4 24 ደረስኩ። 1 2 3 4 28 ደረስኩ። 1 2 3 4 32 ደረስኩ። ስንት ቡድን አገኘሁኝ? እዚህ 1 2 3 4 5 6 7 8 ቡድኖችን አገኘሁኝ። 32 ሲካፈል በ4 8። ስለዚህ በ32 ተማሪዎች ውስጥ 4 አባላት ያሉት 8 ቡድኖች አሉ። በቃ ይሄ ነው። 48 ሲካፈል በ8 ድርሻው የብሎክ ሞዴል በመጠቀም 48 ነው። እንግዲህ እንደዚህ 48 ሲካፈል በ8 8 ቦታ ላይ ስንት 8 አዘጋጅታችሁ 48 በአሁኑ መሰረት መስራት ነው። አንዱ ላይ 8 አንዱ ላይ 8 አንዱ ላይ 8 አንዱ ላይ 8 እያስቀመጣችሁ መሄድ ነው። በክፍላችሁ ውስጥ 48 ተማሪዎች አሉ። ሁሉንም የክፍል ተማሪዎች 6 ተጫዋቾች ባሉት አሁን ደግሞ 6 1 2 3 4 5 6 1 2 3 4 5 6 48 እስከሚሞላ ድረስ ስንት ይኖራችኋል? እዚህ ጋር እንምጣ። ጠቅላላ የተማሪዎች ብዛት 40 ተሰጥቷል። እሺ እንግዲህ በዚህ መሰረት 40 ተማሪዎች አሉ። ቡድን 2 ቢሆን የቡድኑ አባላት እዚህ ስንት እንሞላለን? 40ን በ2 ብንከፍለው ማለት ነው። እዚህ ስንት እንሞላለን? 20 አባላት ይኖሩታል። ቡድን 2 20 አባላት። ደግሞ እዚህ የቡድኑን ብዛት አልነገረንም፣ ግን የአባላት ብዛት 10 ናቸው አለን። ስለዚህ 4 ይኖረናል ማለት ነው። 10 እዚህ ደግሞ የቡድን አባላት 5 ነው አለን። 5 ቦታ ላይ
40 እስከሚሞላ ብንሄድ 8 እናገኛለን። ይሄን ሞልቶልናል ሁሉንም። ኦኬ በጣም ጥሩ። እዚህ ደግሞ የቡድኑ አባላት 40 ናቸው። የቡድን ብዛት 1 ነው። እዚህ ደግሞ የቡድን ብዛት 20 ነው። የቡድን አባላት 2 ይሆናል። እንዴት እናገኛለን? አንድ ቦታ ላይ 20 እስከሚሞላ ታደርጋላችሁ። ዳዳዳዳዳ 20 ደግሞ አንድ ቦታ ላይ 20 እስከሚሞላ ታደርጋላችሁ። ስትቆጥሩት 40 ይሞላል። በቃ እዚህ ላይ ጨረስን ማለት ነው። ይሄን እንድናሰላ ነው። እንዴት ነው የምናደርገው? 15 አለን ሲካፈል በ5 ነው የሚለን። 15 አለን 5 እንደዚህ አድርገን ብናስቀምጥ 5 አይደል? 15 አለ እስከሚያልቅ ድረስ እንግዲህ 15 ከሚሞላ ዶት ዶት እያደረግን ሄድ 1 2 3 4 5 6 7 8 9 10 11 12 13 14 15 3 እዳሿ ላይ 3 16ን ደግሞ ወዳጆች በደንብ ያናግዟቸው። ጠጠርም መጠቀም ይችላሉ። ሳንቲሞቹንም ሊሆን ይችላል። ብዮችን መጠቀም ይችላሉ። ብይ ለምሳሌ 16 ብዮችን ተማሪው እንዲይዝ ልጆቻችሁ እንዲይዙ ወይም ቤተሰቦቻችሁ እንዲይዙ ታደርጉና ከዚያ 4 ቦታ 4 ጉድጓዶችን አዘጋጅታችሁ 4 ቦታ እንደዚህ አድርገው 16 እስከሚያልቁ ድረስ መሄድ 1 2 3 4 5 6 7 8 9 10 11 12 13 14 15 16 4 ደረሰ። አሁን ደግሞ እነዚህን 16 ብዮች ደግሞ 8 ቦታ ላይ 8 ጉድጓዶች ያዘጋጁና ይጥላሉ ማለት 2 ይደርሳል። አሁን ደግሞ 21 ብዮችን ወይም ጠጠሮችን 7 ቦታ ላይ ቢጥሉ ስንት በእያንዳንዱ ጉድጓድ 25 ጠጠሮችን ወይም ብዮችን የያዙና 5 ጉድጓዶች ላይ 28 የያዙና 4 ቦታ ላይ መልሳቸው የዚህ 7 የዚህ 5 የዚህ 3 መድረስ አለበት ማለት ነው። የዚህን ሰርታ 4 ነው 2 የዚህ 4 ብለናል። የዚህ 3 በጣም ጥሩ። እዚህ ላይ ለዛሬ መጨረሻ እነዚህ ለሚከተሉት ምስሎች የሚካፈል አረፍተ ነገር ጻፉና ይሄን ምንድነው የምለው? የመጀመሪያው ላይ ምን እንላለን? በሁለት ቡድኖች ስንት አባላት? 4 አባላት ያሉት። ሁለት ቡድኖች 4 አባላት ያሉት። ይሄንን 3 ቡድኖች 5 አባላት ያሉት። ውድ ወላጅ ቤተሰብ ተማሪዎች የዛሬውን ትምህርት ክፍል 2 እዚህ ላይ ያበቃለሁ። ማሜ ማትስ ዩቲዩብ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ወደፊት እንቀጥላለን። ክፍል 3 እስከምንገናኝ ድረስ ቻው።